ለገነት የቀረበውን ገዳም ልንመለከት የግድ ነው። እስቲ በሰው አእምሮ አስቡት። የከፍታው መጠን 2700 ሜትር ነው። ከምድር የራቀ ከሰማይ ዝቅ ያለ መካከለኛ ቦታ ላይ የሚገኝ በስውራን አብያተ ክርስቲያናት የተዋበ ከ1600 ዓመት በላይ ያስቆጠረ የእምነት እሴት የሚገኝበት ለገነት የቀረበ ከሰው ልጅ አበሳ ከራቁ የገራልታ ተራሮች አናት ላይ የሚገኝ ምስጢራዊ ገዳም ብዙዎቻችን አናውቀውም፣ ሰምተንም አናውቅ ይሆናል ከዓለም ተደብቋልና። ግን በዛ ብዙ መቶ ዓመታትን ያሳለፉ ስዕላት፣ ብዙ መቶ ዓመታትን ያሳለፉ መካናትም ጭምራሉ። ተጓዡ ጋዜጠኛ ሄኖክ ስዩም ስለ ቦታው አስፈሪነት ሲናገር መመለስ የሚያስቸግርበት ስፍራ ላይ ነኝ። መላ ሰውነቴን እያላበው ያጋመስኩት መንገድ ሜዳ አይደለም። ቁልቁል ሲያዩት እጅግ ያስፈራል። ወደ ላይ አንጋጥጬ ተመለከትኩ። ወደምደርስበት ለመጓዝ ገና ጉልበት ፈታኝ ቋጥኝ አፍጦብኛል። ላለመረበሽ ዙሪያውን ቃኘሁት። በውቅሮና በሐውዜን ከተሞች መሃል ለዘመናት ከሰው ልጅ አበሳ ርቀው የኖሩ ሰንሰለታማ ተራሮች እንዳሻቸው ተዘርግተዋል። አንዳንዴ መንገድ በሚመስል ደረጃ፣ ሌላ ጊዜ በእንፍቅቅ ጉዜን ቀጥያለሁ ሲል ተናግሯል። ከመቀሌ ተነስቶ ወደ ሰሜን አቅጣጫ በመኪና ከ40 ኪሎ ሜትር ጉዞ በኋላ በምስራቅ የፀሐይዳ አምባ ተራሮች ከፊት ለፊት አይባ ገማድ ተራሮች ድቅን ብለው ይታያሉ። የውቅሮ ከተማን አቋርጦ ድልድዩን ተሻግሮ ወደ ምዕራብ አቅጣጫ በመታጠፍ ከ17 ኪሎ ሜትር ርቀት በኋላ ጥንታዊውና ታሪካዊውን የአብርሃ አጽብሃ ገዳም በስተቀኝ አቅጣጫ በቅርበት ይገኛል። ስሉህ ከተባለ ወንዝ ባሻገር ከጥቂት ኪሎ ሜትሮች በኋላ ነጭ፣ ቢጫ፣ ቀይና ሐምራዊ ህብረ ቀለማት ያላቸው አሸዋማ ድንጋዮች የገራልታ ተራሮችና አምባ ምድሮች ደረታቸውን ሰጥተዋል። የአካባቢው ተወላጅ ወይንም ዕድል አጋጥሞት ጎብኝቷቸው የተመለሰ ካልሆነ በስተቀር ዝንጀሮና ጦጣ እንጂ የሰው ልጅ የሚደርስባቸው ቦታዎች አይመስሉም። ሚስጥራቸውን ለማያውቅ እንግዳ ደራሽ መንገደኛ በእነዚህ ገደላማ ተራሮች አናት ላይ ቅዱሳን አባቶች ተአምር ሰርተውባቸዋል ብሎ መገመት አይቻልም። በእነዚህ የገራልታ ተራሮች አናት ላይ የአባቶቻችን የጽናት ጥረትና ጥበብ ውጤት ከሆኑት ጥንታውያን ገዳማት መካከል አንዱ ከባህር ወለል በላይ 2700 ሜትር ከፍታ ላይ ጉብ ብሎ የሚገኘው ዛሬ የምንመለከተው ስውራን ቤተ መቅደሶችን ያቀፈው የቆርቆር ደብረ ማርያም ገዳም አንዱ ነው። በአፄ ካሌብ ዘመነ መንግሥት እንደታነጸ የሚነገርለትና በአውላላ ሜዳ ላይ የተሠራውን ድጉም ሥላሴን አልፎ ወደ ሐውዜን በሚወስደው አውራ ጎዳና ሲጓዙ ወደ ምዕራብ አቅጣጫ እንደ ግብፅ ፒራሚዶች ተደርድረው ከሚታዩት የሆፃ ገራልታ ተራሮች ሰሜናዊ ጠርዝ ላይ ይደረሳል። በዚያ ቆርቆር ደብረ ማርያም የተመሠረተችበት ከፍተኛ ተራራ ፊት ለፊት ይታያል። ከዋና አውራ ጎዳና ወደ ምዕራብ ተገንጥሎ እስከ ቆርቆር ደብረ ማርያም ገደላማው ተራራ ስር ለመድረስ 1 ሰዓት ያህል በእግር ያስኬዳል። በዚህ መንገድ ላይ ወደ ደብረ ማርያም የሚጓዙ መናንያን የሚያርፉባት ምዕራፈ ጻድቃን የተባለች ጥንታዊት ትንሽ የህድሞ ቤተ ክርስቲያን አለች። በዚያ ለጥቂት ደቂቃዎች ያህል እረፍት ይደረጋል። መውጫና መውረጃው ቤት እንደሆነ ግራ የሚያጋባውንና ነጭና ቀይ ቀለም የተዋሃደውን አስፈሪ ገደል ቀና ብለው ሲያዩት አናት ላይ የሚወድቅ ይመስል ሆድ ያባባል። ከ1600 ዘመናት በፊት የነበሩት ቅዱሳን ነገሥታት አብርሃ አጽብሃ ከአክሱም ወደ ቆርቆር ደብረ ማርያም የሚያስወጣውን የሚያስፈራ ገደል አይተው አስቸጋሪነቱን ተገነዘቡ። ከዚያም መላ ፈለጉና መወጣጫ መንገድ ለማሰራት አሰቡ። ያንን የሚያስፈራ ገደል ለሁለት አስተረተሩት። ሽቅብ ወደ ላይ ለሁለት ያስተረተሩትን ገደል አጸም ከሚባል የአክሱም ሜዳማ ስፍራ ጥቁርና ድቡልቡል ድንጋይ እያስጋዙ በመሙላት 500 ሜትር ያህል ርዝመት ያለውን የገደል ጎዳና አስደልድለው አሰሩት። በዚህ አይነት ወደዚህ የተቀደሰ ቦታ ለሚወጡና ለሚወርዱ ቅዱሳን መልካም ጎዳና እንዳሰሩላቸው ይነገራል። በምዕራፈ ቅዱሳን ወይንም ጻድቃን ተብላ የምትታወቀው ቤተ ክርስቲያን ረፍት ከተደረገ በኋላ በዚያ ጥንታዊ ገደል ላይ መንገድ ሽቅም መውጣት ይጀመራል። ልብ ድካም ያለበትና
አቅሙ ያነሰ ሰው በዚያች ረፍት ባደረገበት ቦታ ተቀምጦ ወደ ላይ አንጋጦ እየተመለከተ የወጡት እስኪመለሱ ከመጠበቅ በስተቀር ሌላ አማራጭ የለውም። የተሟላ ጤንነትና አቅሙ የበረታ ግን የዛሬ 1600 ዘመናት አብረው አጽብዓ ባሰሩት የገደል ላይ ደረጃ መሰል ጎዳና ወደ ደብረ ማርያም ጉዞን ይቀጥላል።